ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በ2025/26 የውድድር ዘመን ፕሪሚየር ሊግ የ38ኛ ሳምንት የመጨረሻ ጨዋታዎች ባሳለፍነው ዕለት ተካሂደዋል። ውጤቶች የሚመስሉ ነበር። እንዲሁም ደግሞ በየጨዋታዎች ላይ የነበሩ ወሳኝ ስምምነቶችን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ወደ ሴልኸርስት ፓርክ ያቀናው ሻምፒዮኑ አርሰናል ክሪስታል ፓላስን 2-1 በሆነ ውጤት ማሸነፍ ችሏል። የማሸነፊያ ጎሎችንም ጋብሪኤል ሄሱስ እና ማዶኬ ማስቆጠር ችለዋል። ለክሪስታል ፓላስ ከሽንፈት ያልታደገቻቸውን ብቸኛ ጎል ያን ፊሊፕ ማቴታ በጨዋታው በተገባደደበት ሰዓት ላይ ማስቆጠር ችሏል። እንደምናስታውሰው ባሳለፍነው ሳምንት ማንቸስተር ሲቲ ከቦርንማውዝ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት መጨረሱን ተከትሎ ሻምፒዮንነቱን አረጋግጦ ወደ መጨረሻው ጨዋታ የመጣው አርሰናል ጉልበት በመቆጠብ እንዲሁም ደግሞ ቀጣይ ሳምንት ከፒኤስጂ ጋር ላለበት የሻምፒዮንስ ሊግ ፍጻሜ በመዘጋጀት ያደረገው ጨዋታ ነበረ። ያም ሆኖ ግን ጨዋታውን 2-1 በሆነ ውጤት በማሸነፍ የውድድር ዓመቱን በደማቅ ታሪክ መዝጋት ችሏል። እንደምናውቀው እንግዲህ አርሰናል ከ22 ዓመታት በኋላ ሻምፒዮን መሆኑን አረጋግጦ ነበር ወደ ሜዳ የገባው። ያም ሆኖ ግን ጨዋታውን በማሸነፍ ለድባቡ የተለየ ድምቀት መፍጠር ችሏል። ከጨዋታው መጠናቀቅ በኋላ የዋንጫ ስነስርዓት ተካሂዶ ነበረ። በዋንጫ ስነስርዓቱ ላይ የአርሰናል ደጋፊዎች፣ ተጫዋቾች፣ አሰልጣኙ ማይክል አርቴታን ጨምሮ እጅግ በጣም በደስታ የተሞላ ስሜት ነበራቸው ማለት እንችላለን። ተጫዋቾች በአጠቃላይ እንዲሁም ደግሞ አሰልጣኙ ለረጅም ዓመታት የለፉበትን ስኬት ማስመዝገብ ችለዋል። እንደምናስታውሰው እንግዲህ አርሰናል 2004 ላይ በአርሰን ቬንገር የአሰልጣኝነት ዘመን ወይም ደግሞ ኢንቪንሲብልስ በነበረበት ጊዜ ዋንጫውን ካሳካ በኋላ ላለፉት 22 ዓመታት የፕሪሚየር ሊግ ዋንጫን ማሸነፍ አልቻለም ነበር። በዚህ የውድድር ዘመን ግን ያ ሁሉ ያለፈ ጥቁር ታሪክ ተሽሮ ሻምፒዮን መሆን ችሏል። በውድድር ዓመቱ እንግዲህ አርሰናል በርካታ ውጣ ውረዶችን አሳልፎ ነው ለሻምፒዮንነት የበቃው። እንደምናስታውሰው በአጨዋወቱ ይተች ነበረ፣ በሚያስቆጥራቸው ጎሎች ይተች ነበረ። ኮርነር ኤፍሲ እንዲሁም ደግሞ የተለያዩ ነገሮችን እየተባለ ውጤቶችን ሲያጣ፣ ነጥብ ሲጥል የተቃራኒ ክለብ ደጋፊዎች የተለያዩ አሽሙሮችን እንዲሁም ደግሞ ማሽማጣቶችን ባለፉት ዓመታት እንደነ ኔትፍሊክስ የመሳሰሉትን እየተባለ በርካታ ውጣ ውረዶችን ያለፈ ክለብ ነው። ለበርካታ ጊዜያት ያለፉትን 4 እና 5 ዓመታት እንኳን ብናነሳ ክለቡ ደርሶ እየተመለሰ ዋንጫዎችን እያጣ ሁልጊዜ ሁለተኛ ሰከንድ አጌን እየተባለ እጅግ በጣም በብዙ የስሜት ውጣ ውረዶች ውስጥ ያሳለፈ ክለብ ነው። ይሁን እንጂ ማይክል አርቴታ ከመጣበት ጊዜ በኋላ በርካታ መሻሻሎችን እያሳየ የመጣ ክለብ እንደሆነ የቅርብ ጊዜ ትዝታችን ነው። በመጣበት ዓመት እንዲሁም ደግሞ ሁለተኛው ዓመት ላይ የውጤት እንቅፋቶች ቢገጥሙትም ከዛ በኋላ የክለቡ ማኔጅመንትም በሱ ላይ አምኖበት እሱም ደግሞ በየጊዜው ተከታታይ የሆነ እድገትን ቡድኑ ላይ እያሳየ መቆየት ችሎ በስተመጨረሻ ሻምፒዮን መሆን ችሏል ማለት ነው። ከዛ በተጨማሪ እንግዲህ ባለፉት ዓመታት በተለይም ደግሞ ማንቸስተር ሲቲ ይወስድበት የነበረውን የበላይነት ገርስሶ ማንቸስተር ሲቲን ድል አድርጎ ሁለተኛ ደረጃ ላይ አስቀምጦ ሻምፒዮን መሆኑ ሻምፒዮንነቱን ልዩ ያደርገዋል ማለት ነው። እንግዲህ አርሰናል ዘንድሮ ሻምፒዮን እንዲሆን ካስቻሉት ምክንያቶች አንዱና ዋነኛው የነበረው ጠንካራ የተከላካይ መስመር ነው። ግብ ጠባቂው ዴቪድ ራያ እንግዲህ በውድድር ዓመቱ 18 ክሊን ሺቶችን ማስመዝገብ ችሏል። ከሱ በተጨማሪ የጋብሪኤል ማጋሌሽ እና የዊሊያም ሳሊባ ጥምረት እንዲሁም ደግሞ መሀል ሜዳው ላይ የዴክላን ራይስ ትጋትና ከፍተኛ ተነሳሽነት ቡድኑን ለሻምፒዮንነት አብቅቶታል ማለት ነው። እንግዲህ ሻምፒዮን መሆኑን ካረጋገጠ በኋላ በመላው ዓለም ላይ የሚገኙ የአርሰናል ደጋፊዎች ደስታቸውን በልዩ ሁኔታ እየገለጹ ይገኛሉ።
ተጫዋቾች ትላንትና የነበራቸው ስሜት እጅግ በጣም የተለየ ነው። ደጋፊዎች በኤምሬትስ እንዲሁም ደግሞ በለንደን ጎዳናዎች ላይ ሳምንቱን ሙሉ ያሳዩት የደስታ አገላለጽ እጅግ በጣም የተለየ ነበረ። እንግዲህ ቡድኑ ቀጣይ ሳምንት ከፒኤስጂ ጋር የሻምፒየንስ ሊግ ፍጻሜ ጨዋታን የሚያደርግ ይሆናል። ያንን ጨዋታ ማሸነፍ የሚችል ከሆነ ደግሞ ሌላ ታሪክ ማስመዝገብ ይችላል ማለት ነው። እንግዲህ በድጋሚ እንግዲህ ለአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት እንወዳለን። ማንቸስተር ዩናይትድ ብራይተንን ወደ አሜክስ ተጉዞ 3-0 በሆነ ውጤት ማሸነፍ ችሏል። ብሩኖ ፈርናንዴዝ፣ ብሪያን ምቤሞ እንዲሁም ደግሞ ፓትሪክ ዶርጉ የማሸነፊያ ጎሎችን ማስቆጠር ችሏል። እንግዲህ በውድድር ዓመቱ ማንቸስተር ዩናይትድ በርካታ የውጤት መዋዠቅ የነበረበት ክለብ እንደነበር እናስታውሳለን። የውድድር ዓመቱ ሲጀምር በሩበን አሞሪም ይመራ የነበረው ማንቸስተር ዩናይትድ ሶስተኛ ደረጃን ይዞ ማጠናቀቅ ይችላል ብሎ የገመተ የትኛውም የእግር ኳስ ቤተሰብ አልነበረም። እንደምናስታውሰው በተደጋጋሚ የሚሸነፍ ነጥቦችን በትናንሽ ክለቦች የሚጥል የጨዋታ መንገዱ የማይታወቅ እንዲሁም ደግሞ ጨዋታዎችን እየመራ ማስጠበቅ የማይችል በተደጋጋሚ ስህተቶችን የሚሰራ ቡድን ነበር የውድድር ዓመቱ ሲጀምር። ይሁን እንጂ የውድድር ዓመቱን አጋማሽ ላይ አሰልጣኝ ሩበን አሞሪም ተሰናብተው የቀድሞ የማንቸስተር ዩናይትድ ተጫዋች ማይክል ካሪክ ቦታውን ከተረከበ በኋላ በአስገራሚ ሁኔታ ውጤቶችን በማሻሻል እና በመቀልበስ ታላላቆቹን ማንቸስተር ሲቲን፣ አርሰናልን፣ ሊቨርፑልን፣ ቼልሲን፣ ቶተናምን የመሳሰሉትን ክለቦች በማሸነፍ በበላይነት በማሸነፍ አሳማኝ የሆነ ብቃቱን ማሳየት ችሏል። በዚህም እንግዲህ ሶስተኛ ደረጃን ይዞ በማጠናቀቅ የአውሮፓ ቻምፒየንስ ሊግ ቦታውን ማረጋገጥ ችሏል። ከዛ በተጨማሪ እንግዲህ የማንቸስተር ዩናይትድ ኮከብ ብሩኖ ፈርናንዴዝ ትላንትና ለፓትሪክ ዶርጉ አሲስትም ወይም ደግሞ ጎል መቆጠር አመቻችቶ በማቀበሉ ምክንያት የፕሪሚየር ሊጉን የምንጊዜም የአሲስት ሪከርድ መስበር ችሏል። እንደምናስታውሰው ባለፈው ሳምንት ሪከርዱን መጋራት ችሎ ነበር ከቴሪ ሄነሪ እና ከኬቨን ዲብሩይነ ጋር ማለት ነው። በዚህኛው ሳምንት ጨዋታ ከብራይተን ጋር በነበረው ጨዋታ ደግሞ ተጨማሪ አንድ አሲስት በማስመዝገብ እንግዲህ የምንጊዜም የአሲስት ሪከርዱን መስበር ችሏል ማለት ነው። ብሩኖ ፈርናንዴዝ ዘንድሮ እንግዲህ የተለያዩ የግል ሽልማቶችን ማሸነፍ የቻለበት የሱ ወርቃማ የውድድር ዘመን ነበር። በግሉ ማሳለፍ የቻለው ብንል ማጋነን አይሆንም። እንደምናስታውሰው ባሳለፍነው ሳምንት የእግር ኳስ ጸሐፊዎች የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ከዛ በተጨማሪም የውድድር ዘመኑ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች በመባል ተመርጧል። ሌሎች በርካታ ሽልማቶችን የማንቸስተር ዩናይትድ የተጫዋቾች ምርጡ ተጫዋች፣ የክለቡ ምርጡ ተጫዋች፣ የደጋፊዎች ምርጡ ተጫዋች በመባል ተመርጧል። በርካታ የግል ሽልማቶችን ማሸነፍ የቻለበት ዓመት ነበረ። ምንም እንኳን ቡድኑ በዋንጫ ረገድ ስኬቶችን ማስመዝገብ ባይችልም በአውሮፓ ሻምፒየንስ ሊግ ተሳታፊ እንዲሆን ከቡድን አጋሮቹ ጋር በመሆን የአንበሳውን ድርሻ መወጣት የቻለበት ዓመት ነበረ። እንግዲህ ማንቸስተር ዩናይትድ በቀጣይ ዓመት እንግዲህ ከአሰልጣኝ ማይክል ካሪክ ጋር የውድድር ዓመቱን በተስፋ የሚጠብቅበትን ውጤት በማስመዝገብ አጠናቋል ማለት ነው። እንግዲህ ቦርዱ እንዲሁም ደግሞ የክለቡ የበላይ አካላት በዝውውር ረገድ በተለይ ደግሞ እንደምናውቀው እንግዲህ የቡድኑ ወሳኝ አማካኝ ካርሎስ ካሲሜሮ መልቀቁን እናስታውሳለን። የሱን ቦታ በተገቢ ሁኔታ መተካት ይጠበቅባቸዋል። ከዛ በተጨማሪም እንግዲህ እንደነ ማኑኤል ኡጋርቴ አይነት ተጫዋቾች በክለቡ የሚኖራቸው ቆይታ አጠያቂ መሆኑን ተከትሎ በዝውውር ገበያው ላይ በንቃት ይሳተፋሉ ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ በቀጣይ ዓመት ከማይክል ካሪክ ጋር ምን አይነት የውጤት ጉዞ ይኖረዋል የሚለው ተጠባቂ ይሆናል ማለት ነው። እንግዲህ የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ብሬንትፎርድን አስተናግዶ 1-1 በሆነ አቻ ውጤት ተለያይቷል። ከርቲስ ጆንስ ለባለሜዳው ክለብ ማስቆጠር ሲችል ኬቨን ሻደ ደግሞ ለብሬንትፎርድ ያቻነቷን ጎል ማስቆጠር ችሏል።
ሊቨርፑል በዚህ አምና ሻምፒዮን ከሆነ በኋላ በዘንድሮ የውድድር ዘመን ከፍተኛ የሆነ የውጤት ማሽቆልቆል አጋጥሞታል። ምንም እንኳን ያስፈረማቸው ወሳኝ ተጫዋቾች እንደ አሌክሳንደር አይሳቅ እንዲሁም ደግሞ አሁን ላይ በቅርቡ የተጎዳው ኢኪቲኬን ተጨምሮ በርካታ ተጫዋቾች በጉዳት በውድድር ዘመኑ አብዛኛውን ጊዜ ግልጋሎት ሳይሰጡ ቢቆዩ አሰልጣኝ አርኔ ስሎት ላይ ትልቅ የሆነ ጥያቄ ያስነሳ የውድድር ዓመት ሆኖ አልፏል። ሌላው እንግዲህ ሙሐመድ ሳላህ እና አንዲ ሮበርትሰን ደማቅ የሆነ አሸኛኘት ተደርጎላቸዋል። በሊቨርፑል ቤትም የመጨረሻ ጨዋታቸውን አድርገዋል። እንደምናስታውሰው ሁለቱ ተጫዋቾች በአሰልጣኝ የርገን ክሎፕ ዘመን ከሊቨርፑልን የተቀላቀሉ ናቸው። እንደምናስታውሰው ሙሐመድ ሳላህ ከሮማ በ2017 ሊቨርፑልን ከተቀላቀለበት ጊዜ ጀምሮ ለክለቡ በርካታ የሆኑ ጎሎችን በማስቆጠር አሲስት በማድረግ የክለቡን የጨዋታ ፍጥነት በመጨመር ክለቡ ከ30 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን እንዲያነሳ እንዲሁም ደግሞ የአውሮፓ ሻምፒዮንስ ሊግን እንዲያሸንፍ ከፍተኛ የሆነውን አስተዋጽኦ መወጣት የቻለ ተጫዋች ነበረ። እንግዲህ አሰልጣኝ የርገን ክሎፕ በሰሩት ወርቃማ ቡድን እንደነ ሮቤርቶ ፌርሚኒዮ፣ ሳዲዮ ማኔ እንዲሁም ደግሞ ራሱን ሙሐመድ ሳላህን ጨምሮ በነበረው ወርቃማ ስብስብ ውስጥ በጉልህ ሊታይ የሚችል ተጫዋች ነበረ። የሊቨርፑሎች የምንጊዜውም የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ሆኖ ጨርሷል። ከዚህ ጋር በተያያዘ እንግዲህ በዚህ የውድድር ዘመን አሰልጣኝ አርኔ ስሎት ጋር ገብተውበት የነበረው አለመግባባትም የምናስታውሰው ነው። ያም ሆኖ እንግዲህ ሊቨርፑልና ሙሐመድ ሳላህ የመጨረሻውን ስንብት አካሂደዋል ማለት ነው። ሙሐመድ ሳላህ እጅግ በጣም ድንቅ የሆነ ደማቅ ታሪክ በሊቨርፑል ቤት ጽፎ ማለፍ ችሏል ማለት ነው። ሌላኛው እንግዲህ አንዲ ሮበርትሰን ነው። አንዲ ሮበርትሰን እንደምናስታውሰው በተለይ በግራ መስመር ተከላካይነት ሊቨርፑልን በተለየ ሁኔታ መጥቀም የቻለ ተጫዋች ነበር። አሰልጣኝ የርገን ክሎፕ እንግዲህ እሱን እና እንዲሁም ደግሞ ትሬንት አሌክሳንደር አርኖልድን አምና ወደ ሪያል ማድሪድ የሄደው ማለት ነው። ሁለቱን ከወጣትነታቸው ጀምሮ ከሊቨርፑል አካዳሚ በማሳደግ ምን አይነት ድንቅ ፉልባኮች አድርገው እንደወጧቸው የምናስታውሰው ነው። ሮበርትሰን እንግዲህ በፈጣን ሩጫዎቹ በሚያሻማቸው ክሮሶቹ እንግዲህ ለሊቨርፑል የቅርብ ዓመታት ስኬት የበኩሉን ጉልህ አስተዋጽኦ መጫወት የቻለ ተጫዋች ነበረ። እሱም እንግዲህ ትላንትና ከብሬንትፎርድ ጋር የተደረገው ጨዋታ የመጨረሻው ጨዋታ ሆኗል። በአንፊልድ ደማቅ አሸኛኘት ተደርጎለታል። ከዛ በተጨማሪም በሊቨርፑል በመርሲሳይድ ጎዳናዎች ላይ የእሱን ስዕሎች ጭምር በማስቀመጥ የሊቨርፑል ደጋፊዎች ለእሱ ያላቸውን ፍቅር ማሳየት ችለዋል ማለት ነው። እንግዲህ የሊቨርፑል የውድድር ዓመቱ ውጤት መዋዠቅን ተከትሎ የአሰልጣኝ አርኔ ስሎት ቆይታ አጠያያቂ ሆኗል። ምንም እንኳን የክለቡ ተተኪ አሰልጣኝ ዣቢ አሎንሶ ይሆናል ተብሎ ቢጠበቅም ዣቢ አሎንሶ የቼልሲ ቀጣይ አሰልጣኝ መሆኑን ተከትሎ ቀጣይ ሊቨርፑልን ማን ሊረከብ ይችላል የሚለው አጠያያቂ ነው። አሰልጣኝ አርኔ ስሎት ይቆዩ ወይስ ደግሞ ሌላ አሰልጣኝ ይተካ የሚለውን ቦርዱ ገና አልወሰንም። እንግዲህ የቡድኑ የወደፊት እጣ ፈንታም አጠያያቂ ሆኖ ቀጥሏል ማለት ነው። ምንም እንኳን አሰልጣኝ አርኔ ስሎት ይለቃሉ የሚለው ግምት ሰፊውን ቦታ ቢይዝም የመቆየት እድልም ይኖራቸዋል። የሚቆይ ከሆነ በምን አይነት መንገድ ክለቡን ወደ ውጤት መስመር ይመልሱታል የሚለው የብዙዎች ጥያቄ ነው። በርካታ ተጫዋቾችን ባለፈው የውድድር ዘመን ማስፈረም መቻላቸውን እናስታውሳለን። 400 ሚሊዮን ዩሮ በላይ ወጪ አድርገው እንደነ አሌክሳንደር ኢሳቅ፣ ሆጎ ኤቲኬቲን፣ ፍሎሪያን ዌርስ፣ ጀረሚ ፍሪምፖንግ የመሳሰሉ ተጫዋቾች ማስፈረም ችለዋል። ሆኖም ግን በውጤት ረገድ ብዙም እየተሳካላቸው አይደለም። ይህንን ተከትሎም በቀጣይ የውድድር ዓመት የመቆየታቸው ነገር አጠያያቂ ሁኔታ ውስጥ ገብቷል። ምናልባት የሚያስተካክሉበት እድል ካለ የመጨረሻ እድል ሊሰጣቸው ይችላል በቀጣይ የውድድር ዘመን።
ያ የሚሆን ግን አይመስልም። ሊቨርፑል በክረምቱ ሌሎች አሰልጣኞችን የማየቱ ነገር አይቀሬ ይመስላል። ሌላኛው እንግዲህ ማንቸስተር ሲቲ በመጨረሻው በኢትሃድ በተካሄደው የመጨረሻ የፕሪሚየር ሊግ ጨዋታው በአስቶን ቪላ 2-1 ተሸንፏል። ለማንቸስተር ሲቲ አንቶን ሴሜንዮ ሲያስቆጥር ኦሊ ዋትኪንስ ሁለቱን የአስቶን ቪላ የማሸነፊያ ጎሎች ማስቆጠር ችሏል። አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ቤት የመጨረሻ ጨዋታቸው ሆኗል። እንደምናስታውሰው እንግዲህ ፔፕ ጋርዲዮላ በ2016 ከባየር ሙኒክ ነበር ማንቸስተር ሲቲን መቀላቀል የቻሉት። ባለፉት 10 ዓመታት በሲቲ ቤት ደማቅ የሆነ ታሪክን መጻፍ የቻሉ አሰልጣኝ ናቸው። 6 የፕሪሚየር ሊግ ዋንጫዎችን ጨምሮ ከ20 በላይ ዋንጫዎችን ወደ ማንቸስተር ሲቲ ማምጣት ችለዋል። በእሳቸው የአሰልጣኝነት ዘመን ማንቸስተር ሲቲ የስኬቱ ጫፍ ላይ ደርሷል ማለት እንችላለን። እንግዲህ ፔፕ ጋርዲዮላ በስንብታቸው ላይ እንደተናገሩት ምንም አይነት ነገር በዚህ ምድር ላይ ምንም አይነት ዘላለማዊ ነገር የለም። ስለዚህ እኔም በዚህ ያለኝ ጊዜ አብቅቷል፣ እረፍት ያስፈልገኛል። ለማንቸስተር ሲቲ ደጋፊዎች እጅግ በጣም አድርጌ አመሰግናለሁ በማለት መልእክታቸውን አስተላልፈዋል። የተለያዩ አካላት አሰልጣኝ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ጨምሮ መልእክት ልከውላቸዋል። ሰር አሌክስ ምርጡ አሰልጣኝ በማለት አሞካሽታቸዋል። ፔፕ ጋርዲዮላም በምላሹ በማንቸስተር ዩናይትድ ቤት ለ26 ዓመታት የሰራው ታሪክ የሚገርም ነው። በዚህን ያክል ጊዜ ለ26 ዓመታት በአንድ ክለብ ቆይቶ ስኬታማ መሆን የማይታመን ነገር ነው። ከዚህ በኋላም ኖይዚ ኔበርስ ወይም ደግሞ ነጭናጮቹ ጎረቤታሞች ተባብለን እንደማንጠራ እርግጠኛ ነኝ በማለት አስተያየቱን ሰጠን። እንግዲህ የእግር ኳስን የለወጠው አሰልጣኝ ከማንቸስተር ሲቲ ቤት ለቋል። ቀጣይ የውድድር ዘመናት በእንግሊዝ ፕሪሚየር ሊግ አዲስ ሻምፒዮኖችን እንመለከታለን የሚል ተስፋ ይኖራል ማለት ነው። አሰልጣኝ ፔፕ ጋርዲዮላ በፕሪሚየር ሊጉ ዶሚናንት የሆነ ቡድን መገንባት ይችላል። አሁንም ቢሆን እየገነባ የወጣው ሲቲ ቀላል የሚባል ተፎካካሪ አይሆንም። ያም ሆኖ ግን ጋርዲዮላ መልቀቁን ተከትሎ የቀድሞ ጥንካሬው ይኖራል ወይስ አይኖርም የሚለው ሌላኛው አጠያያቂ ጉዳይ ነው። ከዛ በተጨማሪም ከአሰልጣኝ ፔፕ ጋርዲዮላ በተጨማሪ በርናርዶ ሲልቫ እንዲሁ በማንቸስተር ሲቲ ቤት የመጨረሻ ጨዋታውን አድርጓል። ይህ ፖርቱጋላዊ ድንቅ አማካኝ በሲቲ ቤት በቆየባቸው ዓመታት ልክ 2017 ላይ ከሞናኮ ነበር ማንቸስተር ሲቲን የተቀላቀለው። ከዛ ጊዜ ጀምሮ 6 የሊግ ዋንጫዎችን ጨምሮ ሻምፒየንስ ሊግ፣ ኤፍኤ ካፕ፣ ካራባኦ ካፕ፣ ኮሚኒቲ ሺልድ፣ ሱፐር ካፕ በርካታ ዋንጫዎችን ከሲቲ ጋር አብሮ ማሸነፍ የቻለ ድንቅ አማካኝ ነው። በስተመጨረሻም እንግዲህ በዚህ የውድድር ዘመን መጨረሻ ከማንቸስተር ሲቲ ጋር መለያየቱ ታውቋል። ደማቅ አሸኛኘት ተደርጎለታል። በስሜቱ ነው ሲለቃቀሱ ካሜራዎች ያሳዩ ነበር። ፔፕ ጋርዲዮላ እና በርናርዶ ሲልቫ ማለት ነው። እንግዲህ ሁለቱም ሌጀንድ ተጫዋችና አሰልጣኞች ፕሪሚየር ሊጉ በአንድ የውድድር ዘመን አጧል ማለት ነው። በተለይ የፔፕ ጋርዲዮላ ስንብት ፕሪሚየር ሊጉን የሚያጎድለው ይመስላል። ከዚህ በፊት እንደምናስታውሰው አሰልጣኝ የርገን ክሎፕ ከሊቨርፑል ሲለቁ የሊቨርፑል ደጋፊዎች ብቻ አልነበሩም ጭንቀትና ድብርት ውስጥ የገቡት። በእሳቸው ውብ እግር ኳስ የተዝናና የእንግሊዝ ፕሪሚየር ሊግ የእግር ኳስ አፍቃሪ ሁሉ በሊቨርፑል ቤት መቆየታቸውን ይመኝ ነበር። በሊቨርፑል ቤት እንኳን ባይሆን ወደ አሰልጣኝነት ቶሎ ተመልሶ በፕሪሚየር ሊግ ወይም ደግሞ በሌላ ክለብ እንዲታዩ ምኞታችን ነበር። ያም ሆኖ ግን አሰልጣኝ የርገን ክሎፕ አልተመለሱም። ፕሪሚየር ሊጉ አጉድለውታል ማለት ይቻላል። ከዛ በተጨማሪም እንግዲህ ዘንድሮ ደግሞ ፔፕ ጋርዲዮላ ሌላኛው እግር ኳስ ሳይጠግባቸው ከእግር ኳስ አሰልጣኝነታቸው ለጊዜውም ቢሆን ዞር ማለት ይችላል ማለት ነው። በቀጣይ እንግዲህ በየትኛው ክለብ እንመለከታቸዋለን ወይስ ደግሞ ብሔራዊ ቡድን ይይዛሉ የሚለው ራሱን የቻለ ጥያቄ ሆኖ ለጊዜው ግን ረፍት ማድረግ እንደሚፈልጉና ለራሳቸው ጊዜ መስጠት እንደሚፈልጉ በመናገር ከማንቸስተር ሲቲ ኃላፊነታቸው ራሳቸውን በገዛ ፈቃዳቸው አንስተዋል ማለት ነው። እንግዲህ ማንቸስተር ሲቲ ከፔፕ ጋርዲዮላ በኋላ ምን አይነት መልክ ይኖረዋል የሚለው
እንዲሁ የብዙዎች ጥያቄ ነው። ቀጣይ እንግዲህ የክለቡ አሰልጣኝ ይሆናሉ ተብለው የሚጠበቁት ኢንዞ ማሬስካ ናቸው። ከማሬስካ ጋር ምን አይነት ጉዞ ያደርጋል? እንዲሁም ደግሞ ሌላ አሰልጣኝ ከመጣ ሲቲ በነበረው ጥንካሬ ይቀጥላል ወይስ ደግሞ ለሌሎች ተቀናቃይ ክለቦች ቦታውን ይለቃል የሚለው የብዙሃኑ የእግር ኳስ ቤተሰብ ጥያቄ ነው። ሌላኛው እንግዲህ በስታዲየም ኦፍ ላይት የተደረገው የሰንደርላንድ እና የቼልሲ ጨዋታ ነበረ። ቼልሲ በሰንደርላንድ 2-1 ተሸንፎ ከአውሮፓ መድረኮች ሙሉ በሙሉ መውጣት ችሏል ማለት ነው። ለሰንደርላንድ ትራሃሜ እንዲሁም ደግሞ ማሎ ጉሶ በራሱ መረብ ላይ ያስቆጠሯቸው ጎሎች እንዲሁም ደግሞ ኮል ፓልመር ለቼልሲ ማስተዛዘኛ ጎል ማስቆጠር ችሏል። ውጤቱን ተከትሎ ሰንደርላንድ ቼልሲን 2-1 ማሸነፍ ችሏል። በዚህም መሰረት እንግዲህ ቼልሲ በቀጣይ የውድድር ዘመን በአውሮፓ መድረኮች ላይ የማንመለከተው ክለብ ይሆናል ማለት ነው። የቼልሲን እንግዲህ የዚህን የውድድር ዓመት ስንመለከተው በተለይ የዓለም ክለቦች ዋንጫን አሸንፎ ነበር ሲዝን የጀመረው ከአሰልጣኝ ኢንዞ ማሬስካ ጋር። ውድድር ዘመኑም ኢንዞ ማሬስካ በነበሩበት ወቅት ከተወሰነ ጊዜ በፊት አትሊስት ቼልሲ መልክ ያለው ቡድን ይመስል ነበረ። በእርግጥ ዓለም ክለቦች ዋንጫ እስከ ፍጻሜ መጓዛቸው በኋላ በተጫዋቾች ላይ የሚታይ ድካም እንዲሁም ደግሞ ጉዳት ነበረ። ያም ሆኖ ግን አሰልጣኝ ኢንዞ ማሬስካን ቼልሲዎች ማሰናበታቸው የኋላ ኋላ ስህተት መሆኑ በውጤት እየታየ መጥቷል ማለት ነው። እንግዲህ ከአሰልጣኝ ኢንዞ ማሬስካ ስንብት በኋላ ሊያም ሮዚኒየርን ቀጥረው ነበረ። ከዛ በኋላ ሊያም ሮዚኒየር በተከታታይ ሽንፈቶችን ማስተናገዳቸውን ተከትሎ እንዲሁም በቼልሲዎች በጊዜው አሰልጣኝ የውድድር ዘመኑን ለማጠናቀቅ ተገደዋል ማለት ነው። እንግዲህ የቼልሲ አስተዳደር ሰፊ የሆነ ትችት እያስተናገደ ይገኛል። በቶድ ቦሊ የሚመራው የክለቡ አስተዳደር የተጫዋቾች ዝውውር የተጠና አይደለም፣ እንዲሁም ደግሞ ለክለቡ ተቆርቋሪነት የለውም፣ ክለቡ ከውጤታማነት እጅግ በጣም እየራቀ ነው የሚለው የቀድሞ የክለቡ ተጫዋቾችና የደጋፊዎች ጫና በርትቶ ቀጥሏል ማለት ነው። እንግዲህ ቼልሲ ውጤት ለማስተካከል በቀጣይ የውድድር ዘመን ጠንካራ ለመሆን በማሰብ እንግዲህ አሰልጣኝ ዣቪ አሎንሶን ወደ ሹመት ማምጣት ችሏል። በክረምቱ የሚኖረው የዝውውር ተሳትፎ እንዲሁም ደግሞ አሰልጣኙ የሚሰጣቸው የስራ ጊዜ እንዲሁም ደግሞ ፕሪሚየር ሊጉን በአሰልጣኝነት ይለምዱታል ወይ የሚለው ለውጤታማነት ራሱን የቻለ አስተዋጽኦ ይኖረዋል። እንግዲህ በቀጣይ የውድድር ዘመን ቼልሲን በሻምፒዮንስ ሊግ፣ በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊግ የማንመለከተው የፕሪሚየር ሊግ ክለብ ይሆናል ማለት ነው። የቼልሲን ውጤት ማጣት ተከትሎ በርካቶች ሀሳብና አስተያየታቸውን እየሰጡ ነው። በቀጣይ የውድድር ዘመን በምን አይነት መልኩ ይመለሳል የሚለው የብዙዎች ጥያቄ ሆኗል ከወዲሁ ማለት ነው። እንግዲህ ሌላኛው እንግዲህ ባለመውረድ ፉክክር ውስጥ የነበሩት የዌስትሃም ዩናይትድ እና የቶተናም የመጨረሻ ጨዋታን ተመልክተን ፕሮግራማችን እንቋጫለን ማለት ነው። ዌስትሃም ዩናይትድ ሊድስ ዩናይትድን 3-0 ባሸነፈበት ጨዋታ ላይ መትረፉን ማረጋገጥ አልቻለም። ያም የሆነው ቶተናም ኤቨርተን 1-0 በፓሊኒያ ብቸኛ ጎል 1-0 ማሸነፉን ተከትሎ እንግዲህ ዌስትሃም ዩናይትዶች አሳዛኝ ወራጅ ሆነዋል ማለት ነው። በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ ነው ዌስትሃም ዩናይትድ መውረድ የቻለው ማለት ነው። እንግዲህ ቶተናም በመጨረሻ ቀን ጨዋታ በአስገራሚ ሁኔታ በፕሪሚየር ሊጉ መቆየቱን አረጋግጧል። የሰሜን ለንደኑ ክለብ እንደምናስታውሰው በዘንድሮ የውድድር ዘመን በፕሪሚየር ሊጉ እጅግ በጣም ደካማ አቋሙን ሲያሳየን የነበረ ክለብ ነው። ይሁን እንጂ በውድድር ዓመቱ 3 አሰልጣኞችን መቅጠር የቻለው ቶተናም በስተመጨረሻም በአሰልጣኝ ሮቤርቶ ዲዘርቢ ወደ ሻምፒዮንሺፕ ከመውረድ መትረፍ ችሏል ማለት ነው። ይህን ተከትሎም የቶተናም ደጋፊዎች በከፍተኛ ደስታ ውስጥ ይገኛሉ። ተጫዋቾቹ ትላንትና ጨዋታው ሲጠናቀቅ ልክ ዋንጫ ከበላው አርሰናል እኩል ሻምፒዮን የመሆን አይነት ስሜት ውስጥ ገብተው ሲጨፍሩ ተመልክተናል። አሰልጣኝ ሮቤርቶ ዲዘርቢ
በደስታ ሲሮጡ ተመልክተናል። ለሳቸው በእውነት ክሬዲት መስጠት ይገባል። ክለቡን ከመውረድ ከጉድ ነው የታደጉት። ቶተናምን የሚያክል ክለብ በቀጣይ የውድድር ዘመን በፕሪሚየር ሊግ ባለመመልከት ለፕሪሚየር ሊጉም ታላቅ ኪሳራ ነው። ለክለቡም ቢሆን እጅግ በጣም ከባድ እና የማይወጣው አዘቅት ውስጥ ይከተው ነበር። ያም ሆኖ ግን በስተመጨረሻ እንግዲህ በመጨረሻው በ38ኛ ሳምንት መርሃ ግብር ኤቨርተን በፋሊኒያ ብቸኛ ጎል 1-0 በመርታት በፕሪሚየር ሊጉ መቆየቱን አረጋግጧል። መዶሻዎቹ ዌስትሃሞች ሊድስ ዩናይትድን 3-0 ቢያሸንፉም የቶተናምን ማሸነፍ ተከትሎ ፕሪሚየር ሊጉ መቆየት ሳይችሉ ቀርተዋል። ይህንን ተከትሎም በፕሪሚየር ሊግ ከረጅም ጊዜ በኋላ በቀጣይ የውድድር ዘመን ዌስትሃም ዩናይትድን የማንመለከተው ይሆናል ማለት ነው። ይህን ተከትሎም ከክለቡ በርካታ ተጫዋቾች ይለካሉ ተብሎ እየተጠበቀ ይገኛል። ተከላካዩ ማሊክ ዲዩፍን ጨምሮ እንግዲህ በዩናይትድ በጥብቅ የሚፈለገው አማካዩ ማቴዎስ ፈርናንዴስ፣ ሌሎችም ተጫዋቾች ከክለቡ ጋር ይለቃሉ ተብሎ ይጠበቃል። ፕሮግራማችን ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት እንጋብዛለን። መልካም ቆይታ። Mm-hmm.